ቴዲ ከዘፈነ በኋላ ህይወቴ ተቀየረ መኖር ተመኘው የሚሉ ሰዎች ያሳዝኑኛል። ይሄ ልክ አይደለም። እንደ ዘፋኝ ቴዲ ጎበዝ ዘፋኝ ነው። የእሱ ኢትዮጵያ በጭንቅላቱ የሳላት ኢትዮጵያ ስትነካ ኢትዮጵያ ፈረሰች የሚል ሰው ነው። የአሜሪካ ባንዲራ ብዙ ተቀይሯል። የኢትዮጵያ ባንዲራ ይቀየር ቢባል ቴዲ ነው የሚዘፍነው ቀድሞ ሀገር ፈረሰች ብሎ። እሱ አይደለም ፕላኑ። አንድ ነገር ማመን ካለብን እኛ አዲስ ትውልዶች ነን። የድሮ ታሪክን ይዘን አይደለም መራመድ ያለብን። አዲስ ታሪክ ነው መጻፍ ያለብን። አዲስ ታሪክ ሊጻፍ ሲነሳ ግን ኢትዮጵያ ፈረሰች፣ በዛ ጋውጣች፣ በዚህ ጋውጣች አይባልም። ጣይቱ ሆቴል ሲፈርስ ከሰማችሁ ሽንት ቤቱ አይፈርስም ተባለ። ለምን ሲባል ታሪክ ነው፣ ጣይቱ ሚኒሊክ አርተውበታል፣ እንዴት ሊነሳ ይችላል ተብሎ ነበር። እንዴት እንደዛ ይባላል? ይሄ ልክ ነው ብዬ አላስብም። መነሳት መለወጥ ያለባቸው ነገር መለወጥ አለበት። ይህ ደግሞ ወጣቶች ነን። ለማንኛውም እኔ የተወያያችሁ የመሰለኝ ስለ ቴዲ አፍሮ አዲስ አልበም ነው። ይሄ ብሶት የማንም የገጠር ልጅ የሆነ ታላቁ ባደገበት ቦቴ አድጎ መጥቶ አዲስ አበባ ላይ ጫማ በቀየረ በተማረ በተለወጠ እንደዚህ ሲያንቋሻል የትኛውን አዲስ አበባ እንደሚያውቁት አላውቅም። እኔ ቤተሰቦቼ ሳልወለድ ነው ፕላን አድርገው የትኛው ትምህርት ቤት እንደሚያስተምሩኝ ምን አይነት ልብስ እንደምለብስ ነው። እንዲያዳ ልጅም ደግሞ ብትሆን የሆነ እዛው ተደጋግፈን ምናምን ታላቆች አስጠንተውን የሆነ እንደዛ ነው ያደግነው በፍቅር በአንድነት። ይሄ ኦሮሞ፣ ይሄ ደቡብ፣ ትግሬ፣ አማራ ምናምን ሳንል ማለት ሁላችሁንም እንወዳችኋለን። አጫሉን አንጠለውም እኛ። ያ በአጫሉ ዘፈን ተዝናንተናል፣ ነፍሱን ይማርለት። አሁንም ቢሆን የትግርኛ ዘፈን ተዝናንተናል። በአማርኛ በደቡብ ምን እንደሆነ በማናውቀው በራፕ እየጨፈርን አይደል እንዲያደግነው ፓርቲ ምናምን እያደረግናል እንዲያደግ። ሁላችሁንም ኢትዮጵያዎችን እንወዳችኋለን። ቴዲ አፍሮም አልበሙ ላይ ያንን ነው ያለው። ጀግኖች ተባብረው ባቆሙት ሀገር አሁን እንደ ያንን ነው ያለው ማለት ነው። እና አንድነትን ፍቅርን ነው ድንቅ የጥበብ ሰው የሰበከው ማለት ነው። ለማንኛውም ለአዲስ አበባ ልጅ ያላችሁ ንቀት ምናምን ሪሰርቻችሁ ስሩ። ዓለም አቀፍ ላይ አፕል ምናምን እግዚአብሔር እድሉን ሰጥቶኝ እነ ትልልቅ ድርጅቶች ናሳ፣ አፕል ላይ፣ ጎግል ላይ ምናምን የሚሰሩ ህፃን የአዲስ አበባ ልጆች ትልልቆችም በሁሉም ሴክተር ሚሊተሪ ውስጥ ያሉ አሜሪካ ውስጥ፣ ፈረንሳይ ውስጥ ምናምን በጣም ብዙ ሰዎች የአዲስ አበባ ልጆች እና ያኔ ደግሞ ማለት ነው እኛ ስንታገል በደል ደረሰብን ምናምን ስንል ወያኔ እኮ ቤት ሲያፈርስ አሁን ሸራተን ሲሰራ ማለት ነው ሸራተን አካባቢ ያሉ ልጆችን ቤት አላሙዲ ቪላ ቤት ሰርቶ መንገድ እስኪሰራ ሰርቪስ አስመድቦ በሰርቪስ እየተመላለሱ ምናምን ነበር። አሁን ዝም ብለህ 3 ቀን ሰተ ለምን ታፈርሳለህ? ከፈረሰባቸው መሀል ውስጥ ደግሞ ኦሮሞችም አሉ። አማራ ብቻ ወይ ትግሬ ብቻ ወይ ጉራጌ ብቻ አይደለም። የአዲስ አበባ ልጅ ሁሉም ስለሆነ ሁሉም የሆነ የተሻለ ፕላን ቢኖር ኖሮ ሰው አደይንዶ ፍደሬ ደሃው ሰፈራ ያርግም። እኛ የተሰራውን ነገር አፕሪሺየት እናደርጋለን። በጣም ደስ የሚሉ ነገሮች ተሰርቷል። እኔ ያንን አድማየር አደርጋለሁ። ግን ከህዝብ ጋር እንደዚህ የሆነ ስትባሉ ምናምን የሆነ ይደብራል። ለማንኛውም ጅቦ ቴንክ ዩ። አሁንም ቢሆን ሁላችሁንም እንወዳችኋለን። እናመሰግናለን። አትስደቡን ነው ገላን ትንሽ ያልሆነ ወጣ ያለ ነገር ተናግራል። አትሳደብ። እሺ ኑር። እሺ ጅቦ ሳይጀመር ጥያቄ ልጠይቅ ሁሉንም። ቆይ መች ሰዋሮ አንድ ጥያቄ ብቻ ሁሉንም። መች ዋሮ ሳልዋራ ምኑ ነው የምትጠይቀኝ? አልዋራውም እኮ ሰዋራ ነው የምትጠይቀኝ። እና በጣም እኮ ገርሞኝ ነው ማነጻጸር ሲጀምር አሁን ባለው የቴዲ ዘፈን በተለይ መስፍን ነው ጠይቀው ገብቼ ነበርና ቴዲ ዘፈኑ ከ18 አልበም ውስጥ አብተህ ይሄ ለብልጽግና ነው፣ ይሄ ለአማራ ነው፣ ይሄ ለጉራጌ ነው ብሎ መተንተን ሌላ ነገር ነው እንጂ ማምጡ አጫሉ ጋር ማወዳደር ሁሉም በዘመኑ አጫሉም በህይወት ያለፈ ሰው ነው። ነፍስ ይማር በራሱ ጊዜ በዘመኑ የሰሩ አሉ፣ ትናንትናም የሰሩ አሉ። ቴዲም ዛሬ መጥቶ ሰርቷል። በሸገር ጉዳይ የሆነ ሰርቷል ዘፈን። ያንን መተህ መገምገም ነው ከቻልክ። እንደውም አይ ይሄ ለአማራ አይደለም ለብልጽግና ነው ብለህ አንተ የብልጽግና ሰው ስለሆንክ ወደ ራስ ማምጣት ስትችል መጥቶ አጫሉ ጋር ማነጻጸር አግባብ አይደለምና በጣም የገረመኝ ደግሞ እኮ አለ ይሄኛው በቪዲዮ ነው አለ የሚዘፍን፣ ያኛው አለ በእንትን ነው በቪዲዮ አይወጣም አለ። ጆከር እንዴ በጣም ቲክታክ አደረገው እንዴ? አታውቀውም እንዴ? እንትን ስንት ኮንሰርት ነው የሰራ። ይሄን አጋጣሚ ያለው እንትን ነው የሆነ አንድ ጊዜ ተሰብስበው ነው ለማ ምናምን እና ይዛ ባሉበት ሰዓት
አንድ ዘፈን አለው ቁጭ ብሎ እንትን በቪዲዮ የሰራው ያችን ነገር ለመናገር ፈልጎ ነው እንጂ ቴዲ ተደብቆ አይደለም። ዘፈኑን መገምገም ነው በቃ። አሁን በሸገር አሉ የተፈናቀሉ ሸገር ዘፈኑ የሚለው ምንድነው? ሸገር በቃ ሁሉን ተቀባይ የፍቅር ሀገር ነው ቶሎ ብሎ አስገብቶ መሀል የነበረው ዳር ወጣ ነው። መሀል ደግሞ በኮሪደር ልማት ሊሆን ይችላል፣ በህገወጥ መሬት ሊሆን ይችላል። እነዛ ፍትሃዊ በሆነ ነገር ተሰጥቷቸዋል አልተሰጣቸውም፣ ካሳቸውን አግኝቷል ወይ አላገኘውም የሚለውን ነገር ነው መወያየት መቻል ያለብህ። ሲቀጥል ደግሞ ስለ ምርኮኛ ምናምን ሀገር ሲኖር ነው። ሀገር ማለት ደግሞ አማራንም ጉራጌውንም ወላይታውንም ምናምን ያካትታል። ምርኮኛ ሆነ ብትመለስም ወደ እንትን ያለ ኢትዮጵያ ነው ነፃ ያወጣ የሆነ እንትን ብቻ አይደለም። ሲቀጥል ደግሞ እንትን ነው አማራ ነው በጣም አንተን ሰፖርት ያደረገ አያጅቦ። በዚህ አጋጣሚ የገባውም ለዛ ነው፣ አንተም ስለምታውቅ ነው። ወደ ቲክቶክ ያሻገረህ መስፍን የአማራ ማህበረሰብ ነው። ከተማረከ ውጭ ማለት በሚስት ተማርከህ እኔ ለምሳሌ በገንዘብ ያዋጣው ሰው ነኝ። ኦሮሞ አልደረሰልህም፣ የደረሰ አማራ ህዝብ ነው። ፖሊስ ገባብኝ ብለህ ምናምን ፐርሰናል እንዳይሆን ከተማ ከመሀል የተሰደደ ኦሮሞ እንጂ ሌላ ህዝብ የለም በአዲስ አበባ ውስጥ እንዴ ያልሆነ ቦታ እናመሰግናለን። ቅዱስ ጅቦ በጣም የአዲስ አበባ ልጅ እየተሳደበ አንድ ወንድማችን አይቼው ስሙም 3 ፊደል ነው ቡላላ ነው የሚለው መሰለኝ። ቡላላ እንግዲህ አዲስ አበባ ውስጥ 3 ነዋሪ አለ፣ ተከራይ አለ፣ አከራይ አለ፣ ነዋሪ አለ። ስለዚህ ያው አከራይ ሁል ጊዜም አይናገርም፣ ተከራይ ነው የሚናገረው። ተከራዮች ሲያፈሉ መጨረሻቸው እንደዚህ ነው እና እኛ ዛሬ አሁን ያልከኝ አከራይ አይናገርም፣ ተከራይ ይናገራል። ኧረ እኔ አከራይ ነኝ። 4 ቦታ ላይ እናከራያለን። ቦታውን ልጠቅስልህ እችላለሁ። እንደዚህ እየዞርክ ቲክቶክ ላይ የምታወራቸው እንዳለ የሚያወያዩ አዲስ አበባ ልጆች ናቸው። በስነ ስርዓት በጣም ስለሚገባቸው ሁሉም የአዲስ አበባ ልጅ ጥሩ ነው ማለት ሳይሆን ሁሉም ባለጌ ያለ መጥፎ አለ። እንደ አራዳ ልጅ ስናወራ ከሆነ እኛ እኔ ከስርዓቱ ባሪያዎች ጋር ማውራት አልፈልግም። ምክንያቱም የስርዓቱ ባሪያዎች በሚሊዮን የጨረሰን ስርዓት ከደገፉ በኋላ ከነዚህ ጋር እንደር ቴብል ላይ ውይይት አድርጌ አሳምናቸዋለሁ ማለት ዘበት ነው። ባድመ ላይ ሻዕቢያ ቂጣቸውን እየዘበጠ በ11ኛው ሰዓት እንደ ባስኬት ጨዋታ ቀላል መስሏቸው ጦር ሜዳ ሄደው ካርሱ ድረስ ወያኔ ያመጣን ብለው ከዛ ከተማረኩ በኋላ ወያኔ ጥሎኝ ሄዱ ከሚሉ ከመሀል ወደ ዳር የተገፋ ኦሮሞ ብቻ ነው። አንዴ ጁንታው ቆይ አንዴ መስፍን የጠየቀህ ጁንታው እውነት ነው ወይ ከሰላሌ አንጥቶ በሻዕቢያ ያስበላ ወያኔ ነው በቃ ተሰምቶት ነው የመጣ። አሁን እነዚህ ዘመቱ ቢባሉ መዝመት የማይወዱ በዘፈን ብቻ ጀግንነትን የሚያሞግሱ ጦርነት ሰፈር የማይገኙ የለቅሶ ቀን ፍርፋሪ ድንኳን ለመስበር የሚሮጡ ከነዚህ ጋር ፖለቲካ አውርተህ ልገባህ ማይችል ጠየቀ። አንተን ያስበላ ወያኔ ነው ወይ ከሰላሌ የት ኮር ነበረ? እኔ ኮሮቹን አመጣልሃለሁ ጅቦ የት ኮር እንደነበረ